እንኳን ወደ ጤና መስታወት በሰላም መጡ። ይህ ቻናል ጤናማና ደስተኛ ህይወት ለመምራት የሚያስችሉ ተግባራዊ የጤና ምክሮችን፣ የአኗኗር ዘይቤዎችንና ሳይንሳዊ መረጃዎችን በመስታወት ጥራት የሚያሳዩት መድረክ ነው። አሁኑ ሰብስክራይብ በማድረግ የጤና ጉዞውን ይጀምሩ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ዛሬ የምናወራው ስለ ፍቅር አይደለም፣ ስለ ፖለቲካም አይደለም። ዛሬ የምናወራው ለአመታት ፊታችሁ ላይ ሰፍሮ ክራይ አልከፍልም ስላለውና እንደ ሰፈር ማስታወቂያ ስለተለጠፈው ብጉር ነው። ከመስታወት ጋር ተጣልታችሁ ታውቃላችሁ? እኔ ያውቃለሁ። ጠዋት ስትነቁ መጀመሪያ የምታደርጉት ጸሎት ፈጣሪ ሆይ ዛሬ ደግሞ ሌላ አዲስ ብጉር እንዳይኖር የሚል ይመስለኛል። ግን አይሆንም። መስታወቱ ጋር ስትደርሱ ያላሰባችሁት እንግዳ ፊታችሁ ላይ ጉብ ብሎ ታገኙታላችሁ። ልክ እንደ ባልደረባችሁ ሆኖ አብሯችሁ ይውላል። ዛሬ የምናወራው ስለ ተራ ብጉር አይደለም፣ ስለዛ ለአመታት ፊታችንን የጦር ሜዳ ስላደረገው ክሮኒክ የፊት ብጉር ነው። ብጉር ሲበረታባችሁ ህይወት ትቀየራለች። ሰርግ ሲኖር ጉንፋን ይዞኛል ብላችሁ ትቀራላችሁ። ፎቶ ስንነሳ እንኳን ሁል ጊዜ በጎን ነው የምትቆሙት። የፎቶ ኤዲቲንግ አፕሊኬሽኖች ስልካችሁ ላይ ሞልተዋል። ፊታችሁ ላይ ያለው ብጉር ለማጥፋት ስትሞክሩ ስልካችሁ ራሱ ባክህ ይበቃል የሚላችሁ እስኪመስላችሁ ድረስ ሰዎች ደግሞ የሚሰጧችሁ አስተያየት ውሃ ጠጪ፣ ቅባት አትቢ፣ ቆሽሸሽ ነው ይሉሻል። ኧረ ተው። እኛ ኢትዮጵያውያን እኮ ፊታችንን የምንታጠበው በሳሙና ብቻ ሳይሆን በጸሎትም ጭምር ነው። ግን ለምን አልጠፋም? ለምን ፊታችን እንደ ጨረቃ ሳይሆን እንደ ጠጠር መንገድ ሆነ? ዛሬ ግን አንድ ትልቅ ሚስጥር ልነግራችሁ መጣው። ያ ታምረኛ ውበት ወይንም ሚራክል ፌስ የምንለው በቅጽበት የሚመጣ ጠንቋይ መላ አይደለም። ሳይንሳዊ ስርዓት ያለውና ታጋሽነትን የሚጠይቅ ጉዞ ነው። ብዙዎች በዚህ መንገድ እያለፋችሁ ነው። ከቤት መውጣት ከምትጠሉበት ዘመን ተነስታችሁ ዛሬ በራስ መተማመን በሙሉ ካሜራ ፊት እንድትቆሙ የሚያደርጓቸውን ድብቅ ጥበብ ዘረግፍላችኋለሁ። በዛሬው ቆይታችን የምናያቸው ቆዳችን ለምን እንዲህ ሊጨክንብን እንደቻለ፣ ሎሚና የጥርስ ሳሙና የመሳሰሉ ገዳይ ስህተቶችን፣ ፊታችሁን እንደ አዲስ የሚቀይረው ያ ታምረኛው የቆዳ እንክብካቤ ቅደም ተከተል፣ ሁሉንም እናያለን። ዝግጁ ናችሁ? እሺ። መጀመሪያ ግን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰቡ ነው። ብዙዎቻችሁ ሰብስክራይብ ሳታደርጉ እያያችሁ እንደሆነ አውቃለሁ። በቅንነት ሰብስክራይብ በማድረግ ላይክ፣ ሼር፣ ኮሜንት ብታደርጉ የዩቲዩብ አልጎሪዝም ለብዙዎች እንዲደርስ ያደርገዋል። ሰብስክራይብ ካደረጋችሁ የቆዳችን ውስጥ መፈንቅለ መንግስት እንለፍ። እንኳን ወደ ጤና መስታወት በሰላም መጡ። ይህ ቻናል ጤናማና ደስተኛ ህይወት ለመምራት የሚያስችሉ ተግባራዊ የጤና ምክሮችን፣ የአኗኗር ዘይቤዎችንና ሳይንሳዊ መረጃዎችን በመስታወት ጥራት የሚያሳዩት መድረክ ነው። አሁኑ ሰብስክራይብ በማድረግ የጤና ጉዞውን ይጀምሩ። የቆዳችን መፈንቅለ መንግስት ምንድን ነው? እሺ፣ አሁን ወደ ዋናው ወንጀል ምርመራ እንግባ። ብጉር ለምን ይወጣል? ቆዳችን ውስጥ ልክ እንደ አንድ ትንሽ መንግስት የሚሰሩ ክፍሎች አሉ። ሴባሼስ ግላንድ የሚባሉ የቅባት ፋብሪካዎች አሉ። እነዚህ ፋብሪካዎች ስራቸው ቆዳችን እንዳይደርቅ ሰበም የሚባል ቅባት ማምረት ነው። ነገር ግን አንድ ቀን እነዚህ ፋብሪካዎች መፈንቅለ መንግስት ያውጃሉ። ካስፈላጊው በላይ ቅባት ማምረት ይጀምራሉ። ልክ አዲስ አበባ ላይ ዝናብ ሲዘንብ መንገዱ እንደሚዘጋ ሁሉ ቆዳችንም በቅባትና በቆሻሻ ይዘጋል። ሶስቱ ባለጌ ተዋናዮች ብጉር እንዲፈጠር ሶስት ነገሮች በሚስጥር ይገናኛሉ። አንደኛው ከመጠን ያለፈ ቅባት፣ ፊታችሁ ልክ እንደ ሽንኩርት ቁልላት ሲያንጸባርቅ ማለት ነው። ሌላኛው የሞቱ የቆዳ ሴሎች፣ እነዚህ ደግሞ ልክ እንደ ሰነፍ ሰራተኛ መንገዱን ዘግተው ይቀመጣሉ፣ ቅባቱ እንዳይወጣ ያግዱታል። ሌላኞቹ ደግሞ ባክቴሪያዎች ናቸው። ፓርቲ ስታርተር ይባላሉ። ፒ አክኒስ የሚባሉ ባክቴሪያዎች አሉ። ይህ ባክቴሪያ የተዘጋ ቀዳዳ ካገኘ ፓርቲ ይጀምራል። እዛው ይበላል፣ እዛው ይጸዳዳል። ከዚያ ቆዳችን እረ ጉድ ፈላ ብሎ ሲከላከል ያ ቦታ ያብጣል። ይህ ነው እንግዲህ ብጉር የምንለው። ግን ለምን አሁን? ለምን በወጣትነት? ለምን በወር አበባ ወቅት? መልሱ ሆርሞን ነው። ሆርሞኖቻችን ልክ እንደ ዲጄ ናቸው። ሙዚቃውን ድንገት ሲጨምሩት የቅባት ፋብሪካዎቻችን እስክስታ ይጀምራሉ። በተለይ አንድሮጅን የሚባለው ሆርሞን ሲጨመር ቆዳችን ቅባት ማምረቱን ያፈጥነዋል። ለዚህ ነው ለምን እኔ ብቻ ብላችሁ ስታለቅሱ ሆርሞናችሁ እኔ ምን አውቃለሁ ብሎ የሚስቅባችሁ። ይህ ተፈጥሯዊ ሂደት ቢሆንም እኛ ግን በስርዓት ካልያዝነው ፊታችን ላይ ጠባሳ ጥሎ ያልፋል። ብዙ ሰዎች
ምግብ ለብጉር ምክንያት አይደለም ይላሉ፣ ግን ውሸታቸውን ነው። ስኳር የበዛባቸው ምግቦችና ወተት በብዙ ሰዎች ላይ ብጉርን ፔትሮል እንደሚርከፈከፍ ያባብሱታል። ጭንቀት ደግሞ ስትጨነቁ ሰውነታችሁ ኮርቲዞል የሚባል ሆርሞን ያመነጫል። ይህ ሆርሞን ደግሞ ለብጉር ኑ እንብላ የሚል ግብዣ ካርድ ነው። ስለዚህ ፊታችሁ እንዲጠራ ከፈለጋችሁ መጀመሪያ አእምሯችሁን ሪላክስ ማድረግ አለባችሁ። አሁን ወደ ፈገግታው ክፍል እንምጣ። ብጉር ሲያስቸግረን ሁላችንም የቆዳ ሐኪም እንሆናለን። ኩሽናችን ደግሞ የውበት ሳሎን ይሆናል። ሎሚ ለሰላጣ እንጂ ለፊት አይደለም። ብዙዎቻችን ሎሚ ፊታችን ላይ ተቀብተን ሲያቃጥለን ማለትም እየሰራ ነው ብለን እናስባለን። አረ በፍጹም እየሰራ አይደለም፣ ቆዳችሁን እየላጠ ነው። ሎሚ በጣም አሲዳማ ስለሆነ የቆዳችን የተፈጥሮ መከላከያ ያፈርሰዋል። ከዚያ ፀሐይ ሲነካችሁ ፊታችሁ እንደ ከሰል ይጠቁራል። ይህ የጥንቆላ መፍትሄ እንጂ ሳይንስ አይደለም። ሌላው ትልቁ ስህተት የጥርስ ሳሙና ነው። ለጥርስ የሚሆን ለፊት ይሆናል የሚል ፍልስፍና ከየት እንደመጣ አላውቅም። አዎ የጥርስ ሳሙና ውስጥ ያለው ሜንቶል ብጉርን ሊያደርቀው ይችላል፣ ግን በተመሳሳይ ሰዓት ቆዳችሁን ያቃጥለዋል። ጠዋት ስትነቁ ብጉር ደርቆ ሊሆን ይችላል፣ ግን በምትኩ ያ ቦታ ጠቁሮ ቆስሎ ታገኙታላችሁ። ፊታችሁ ኮልጌት እንዲሸት ካልፈለጋችሁ በቀር ይህንን ድርጊት ዛሬውን አቁሙ። እስኪ እጃችሁን አንሱ። ብጉር መጭመቅ የሚወድ ሁላችሁም እንደሆናችሁ አውቃለሁ። ያ ነጭ ነገር ሲወጣ የሚሰማችሁ ደስታ ግን ዋጋ ያስከፍላል። ብጉርን ስትጨምቁ ባክቴሪያውን ወደ ውስጥ በኃይል እየገፋችሁት ነው። በዚህ ምክንያት ብጉሩ ኢንፌክሽን ይፈጥራል። ጎረቤት ላይ ያሉ የቆዳ ክፍሎችን ይበክላሉ። አንዱን አጥፍታችሁ 10 ትወልዳላችሁ። ሌላኛው ከሁሉም የሚከፋው ለማይጠፋ ጠባሳ ስካር ተጋላጭ ትሆናላችሁ። ፊታችሁ ላይ ጉድጓድ እንዲኖር ካልፈለጋችሁ እጃችሁን ከፊታችሁ ላይ አንሱ። አንዳንዶች ደግሞ ፊቴን በቀን 10 ጊዜ ካልታጠብኩ ቆሻሻው አይወጣም ይላሉ። ፊታችሁን በታጠባችሁ ቁጥር ቆዳችሁ ይደርቃል። ቆዳችሁ ሲደርቅ ደግሞ እረ ድርቀት መጣ ብሎ ሰውነታችሁ በበለጠ ፍጥነት ቅባት ያመነጫል። ይህ ደግሞ ለብጉር ሌላ ግብዣ ነው። በሌላ በኩል ውሃ ብቻ ይበቃል የሚሉ አሉ። ቆይ ግን በቅባት የቆሸሸ ሰሃን በውሃ ብቻ ይታጠባል? አይታጠብም። ስለዚህ ፊታችንም የራሱ የሆነ ትክክለኛ ማጽጃ ክሊንዘር ያስፈልገዋል። እሺ አሁን የእናንተ ተራ ነው። እኔ እውነቱን ተናግሬያለሁ። ሁላችንም አንድ ቀን ጠንቋይ ሆነን እናውቃለን። እስኪ እውነቱን ተናገሩ። ፊታችሁ ላይ የደረሰባችሁን ትልቁን የኩሽና ሙከራ ኮሜንት ላይ ገሩን። እንደ ቃሪያ ያቃጠላችሁ ሎሚ አለ ወይስ እንደ ፋሲካ እንቁላል ፊታችሁ ላይ የተቀባችሁት እርድ አለቅ ብሏችሁ ቢጫ ሆናችኋል? ወይስ ደግሞ በነጭ ሽንኩርት ፊታችሁን አቁስላችሁት ሽታው ቤቱን ያጠፋው? ሳቅ በሳቅ እንደምንሆን እርግጠኛ ነኝ። ቶሎ በሉና ኮሜንት ላይ ወንጀላችሁን ተናዘዙ። እኔ እየገባው በጣም አስቂኙን ወንጀል ፒን አደርገዋለሁ። አሁን ግን ካጠፋነው ጥፋት ወጥተን ወደ ተአምረኛው መፍትሄ እንለፍ። አሁን ወደ እውነተኛው መፍትሄ መጣን። ፊታችሁን ለመቀየር ውድ የሆነ ክሊኒኮች መሄድ አያስፈልጋችሁም። የሚያስፈልጋችሁ ዲሲፕሊን ወይንም ስርዓት ነው። ቆዳችንን እንደ ሕፃን ልጅ ማባበል እንጂ እንደ ጠላት መምታት የለብንም። ብዙዎቻችሁ ምን ልቀባ ትላላችሁ። እኔ ግን የምላችሁ በምን ቅደም ተከተል ልቀባ ነው። ዛሬ የጠዋትና የማታ መርሃ ግብራችሁን እናስተካክላለን። ደረጃ 1 የመጀመሪያው ስራ ማጽዳት ነው። ግን በምን? በገላ ሳሙና? በፍጹም። የገላ ሳሙና ለሰውነት ነው። ፊታችን ደግሞ በጣም ስስ ነው። ለቅባታማ ፊት ፎሚንግ ክሊንዘር አረፋ የሚያወጣ ተጠቀሙ። ቅባቱን ጠርጎ ያወጣዋል። ለደረቅ ፊት ሃይድሬቲንግ ክሊንዘር እርጥበት የማይነሳ ይሻላል። ሚስጥሩ ፊታችሁን ለ60 ሰከንድ ማለትም 1 ደቂቃ እሹስ። ዝም ብላችሁ ውሃ አርከፍክፋችሁ አትውጡ። ባክቴሪያዎቹ እንዲወገዱ ጊዜ ስጧቸው። ደረጃ 2 አሁን ብጉሩን ጥቅምትና ሰኔ የምናደርግበት ደረጃ ላይ ደረስን። 2 ምርጥ ወታደሮች አሉን። አንደኛው ሳልሳይሊክ አሲድ። ይህ ንጥረ ነገር ወደ ቆዳችሁ ውስጥ ዘልቆ በመግባት የረጋውን ቅባት ቦምብ አድርጎ ያፈነደዋል። ለጥቁር ነጥቦች ፍቱን ነው። ሌላኛው ቤንዞይል ፔሮክሳይድ። ይህ ደግሞ ባክቴሪያ ገዳይ ነው። ፊታችሁ ላይ የሚቆጡ ትልልቅ ብጉሮች ካሉ ይህንን ተጠቀሙ። ማሳሰቢያ፣ እነዚህን ነገሮች ስትጠቀሙ ቆዳችሁ መጀመሪያ ላይ ሊቀላ ወይንም ሊላጥ ይችላል። አይዟችሁ፣ ቆዳችሁ እየተለማመደ ነው ማለት ነው። ደረጃ 3 ብዙዎቻችሁ የምትሳሳቱት እዚህ ጋር ነው። ፊቴ ቅባት ስለሆነ ሞይስቸራይዘር አያስፈልገኝም ትላላችሁ። ስህተት። ቆዳችሁ እርጥበት ካጣ ድርቀቱን ለመከላከል የበለጠ ቅባት ያመነጫል። ስለዚህ ኦይል ፍሪ የሆነ እርጥበትን ተጠቀሙ ወይንም ማለስለሻ ሞይስቸራይዘር ተጠቀሙ።
አሁን የሁሉንም እናት የፀሐይ መከላከያ ሰንስክሪን ብጉር ያለበት ፊት ፀሐይ ካገኘው ያ ቦታ ጠቁሮ ይቀራል። ፊቴ ጠቆረ፣ ጠባሳ አለቀቀኝም የምትሉ ሰዎች የፀሐይ መከላከያ ስለማትጠቀሙ ነው። ዝናብም ቢሆን ደመናም ቢሆን ተቀቡት። እሺ አሁን ደግሞ የማታ ፕሮግራም ጋር እንምጣ። ማታ ስተኙ ፊታችሁን ሳትታጠቡ እንዳተኙ። ያ የዋለበት ሜካፕና አቧራ ቆዳችሁን ያፍነዋል። ማታ ላይ እንደ ሬቲኖል ያሉ የቆዳ ሴሎችን የሚያድሱ ነገሮችን መጠቀም ትችላላችሁ። ሬቲኖል የብጉር ጠባሳን ያጠፋል፣ ፊትንም እንደ ሕፃን ያለሰልሳል። ያስታውሱ፣ ውጤቱ በአንድ ቪክቶሪያ አይመጣም። ቢያንስ ከ4 እስከ 12 ሳምንታት በትዕግስት መጠበቅ አለባችሁ። አንድ ትልቅ ሚስጥር ልንገራችሁ። የቆዳ ውጤት ስትገዙ ብራንዱን ወይንም የፓኬጁን ውበት አትዩ። ዋናው ቁም ነገር ያለው ከበስተጀርባው በደቃቅ ፊደላት ተጽፎ በምታገኟት ዝርዝር ውስጥ ነው። ውድ ስለሆነ ብቻ ውጤት ያመጣል ማለት አይደለም። እኔ የሚፈልገው እናንተ በገንዘባችሁ ላይ ባለስልጣን እንድትሆኑ ነው። ማንኛውም ክሬም ወይንም ሳሙና ስትገዙ እነዚህ ንጥረ ነገሮች ብቻ ፈልጉ። የመጀመሪያው ሳልሳይሊክ አሲድ። ፊታችሁ ላይ ዘይትና ጥቁር ነጠብጣብ ካለባችሁ ይህንን ፈልጉ። ቆዳችሁን ኤክስፎሌት አድርጎ ቀዳዳዎቹን ያጸዳል። ኒያሲናማይድ፣ ይሄ ደግሞ ተአምረኛ ነው። ቀዳዳዎችን ያጠባል፣ መቅላትንም ይቀንሳል፣ ቆዳችሁንም ያጠነክራል። ሌላኛው ደግሞ ሃይሉሮኒክ አሲድ የምንለው ሲሆን አሲድ ሲባል አይጥፋችሁ። ይሄ ለቆዳችሁ ውሃና እርጥበት የሚሰጥ ምርጥ ነገር ነው። ሌላኛው ሬቲኖል ለጠባሳና ለቆሰለ ፊት ንጉስ ነው፣ ግን ማታ ብቻ ነው መቀባት የምትችሉት። እነዚህ ስሞች ካሉበት ዋጋው ርካሽ ቢሆን ይሰራል። ስለዚህ ሱቅ ስትሄዱ የብጉር ማጥፊያ ስጡኝ አትበሉ። ይልቁንም ሳልሳይሊክ አሲድ ያለው ሳሙና አላችሁ ብላችሁ ጠይቁ። ያኔ ነጋዴው ራሱ ይህ ሰው አዋቂ ነው ብሎ ይፈራችኋል። በመጨረሻም ቆዳችሁ የሚነግራችሁን ስሙ። አንድ ነገር ተቀብታችሁ በጣም ካቃጠላችሁ እየሰራ ነው ማለት ሳይሆን አልተስማማኝም አቁም እያላችሁ ነው። የሁላችንም ቆዳ የተለየ ስለሆነ ሌላ ሰው ስለተጠቀመው ብቻ ለእናንተም ይሰራል ማለት አይደለም። ሁል ጊዜ አዲስ ነገር ስትጀምሩ በትንሹ ጆሮአችሁ ስር ሞክሩት። እስካሁን ስለሚቀቡት ነገሮች አውርተናል፣ ግን አንድ እውነት ልንገራችሁ። ፊታችሁ ላይ የምትቀቡት ነገር 30% ብቻ ነው። ቀሪው 70% የሚመጣው ከውስጥ ነው። ቆዳችሁ የውስጥ አካላችሁ መስኮት ነው። ቆዳችሁ ውስጥ ግጭት ካለ ፊታችሁ ላይ ተቃውሞ ይወጣል። ብዙዎቻችሁ ምግብና ብጉር ምን አገናኛቸው ትላላችሁ። ግን ሳይንሱ እንደሚለው የምንበላው ምግብ ሆርሞናችንን በመቀስቀስ የቅባት ፋብሪካዎችን ስር ያፋጥነዋል። ጥቁር መዝገብ፣ መወገድ ያለባቸው ምግቦች። የብጉር ትልቁ ጓደኛ ስኳር ነው። ስኳር ስንበላ ኢንሱሊን የተባለ ሆርሞን ይጨምራል። ይህ ደግሞ ቆዳችን ዘይት እንዲያመርት ያደርገዋል። ሌላኛው ወተት። ብዙ ጥናቶች እንደሚያሳዩት የላም ወተት ውስጥ ያሉ ሆርሞኖች የሰውን ልጅ ብጉር ይቀሰቅሳሉ። ለ2 ሳምንት ወተት አቁማችሁ ለውጡን እዩት። የተጠበሱ ምግቦች። በዘይት የራሱ ምግቦች ለሰውነታችሁ እሳት ናቸው። ፊታችሁ እንዲያበራ ከፈለጋችሁ እነዚህን ነገሮች ቀነስ አድርጉ። ታዲያ በምትኩ ምን እንብላ? አንደኛው ውሃ ነው። በቀን 2 ሊትር ውሃ መጠጣት ቆዳችሁ ቆሻሻን በሽንትና በላብ መልክ እንዲያስወግደው ይረዳል። ሌላኛው ኦሜጋ 3 እንደ አሳ፣ ለውዝ እና የተልባ ፍሬ ያሉ ምግቦች ቆዳ እንዳይቆጣ ማለትም ኢንፍላሜሽን እንዳይፈጠር ይከላከላሉ። ሌላኛዎቹ ፋይበር፣ አትክልትና ፍራፍሬ በብዛት መብላት ቆዳችሁን ያጸዳዋል። ሆድ ሲጸዳ ደግሞ ፊት ያበራል። ሌላው የሚረሳው ነገር እንቅልፍ ነው። ስተኙ ቆዳችሁ ራሱን ይጠግናል። ከሌሊቱ 5 ሰዓት በኋላ የምትቆዩ ከሆነ ቆዳችሁ እንዲያረጅና ብጉር እንዲያወጣ እየጋበዛችሁት ነው። ደግሞ የትራስ ልብሳችሁን በሳምንት ስንት ጊዜ ትቀይራላችሁ? ትራሳችሁ ላይ ያለው ቅባትና ላብ በየቀኑ ፊታችሁ ላይ ይጋባል። ስለዚህ ቢያንስ በየ3 ቀኑ ትራስ ልብስ ቀይሩ። እንዲሁም ስልካችሁን ፊታችሁ ላይ አታስጠጉ። ስልካችሁ ላይ ያለው ባክቴሪያ ከመጸዳጃ ቤት ወንበር በላይ ሊሆን ይችላል። እንግዲህ ብዙ መረጃ ሰጥቻችኋለሁ፣ ግን መረጃ ብቻውን ፊታችሁን አይቀይረውም፣ ተግባር እንጂ። ስለዚህ ቪዲዮን እንዳቆማችሁ እነዚህ 3 ነገሮች አሁኑኑ እንድታደርጉት እጋብዛችኋለሁ። የመጀመሪያው የውሃ ፈተና። አሁኑኑ ሄዳችሁ አንድ ትልቅ ብርጭቆ ውሃ ጠጡ። ከዛሬ ጀምሮ በቀን 8 ብርጭቆ ውሃ ለመጠጣት ስልካችሁ ላይ አላርም አውጡ። ቆዳችሁ ከውስጥ መጠማት የለበትም። ሁለተኛው የትራስ ልብስ። ቪዲዮን እንደጨረሳችሁ ሄዳችሁ የትራስ ልብሳችሁን ቀይሩ።
በሳምንት ቢያንስ 2 ጊዜ የመቀየር ልምድ ይኑራችሁ። ፊታችሁ በባክቴሪያ ፓርቲ ላይ እንዲያደር አትፍቀዱ። ሶስተኛው እጅን ከፊት ማራቅ። አሁን ራሱ ፊታችሁን እየነካካችሁ ከሆነ እጃችሁን አውርዱ። እጃችሁ ላይ ያለው ቆሻሻ ለብጉር ቤንዚል ነው። እነዚህን ለ3 ቀናት ብቻ አድርጉ። ለውጡን ይዩት። ውድ ቤተሰቦቼ መጨረሻ ላይ ደርሰናል። አንድ ነገር ልንገራችሁ፣ ብጉር በአንድ ቀን አልመጣም፣ በአንድም ቀን አይጠፋም። በ3 ቀን ውስጥ ፊት የሚያጠራ ክሬም የሚሉ ማስታወቂያዎችን አትመኑ። ቆዳችሁ ራሱን ለመቀየር ቢያንስ 28 ቀናት ይፈጅበታል። ተስፋ አትቁረጡ። መጀመሪያ አካባቢ ብጉሩ ሊባባስ ይችላል፣ ፊታችሁ ሊቀላ ይችላል። ይሄ ቆዳችሁ አዲሱን ስርዓት እየተለማመደ መሆኑን የሚያሳይ ምልክት ነው። ጽናት ካላችሁ ያ በህልማችሁ የምታዩት ንጹህ ፊት እውነት ይሆናል። ከሁሉ በላይ ግን ውበታችሁ በብጉር ብዛት አይለካም። ብጉር ቢኖራችሁም ባይኖራችሁም እናንተ ድንቅና ውድ ሰዎች ናችሁ። ፊታችሁን ስታከሙት ጠልታችሁት ሳይሆን ወዳችሁትና አዝናችሁለት ይሁን። ዛሬ መስታወት ፊት ቁሙና ራሳችሁን እወድሃለሁ ወይንም እወድሻለሁ በሉ። ምክንያቱም በራስ መተማመን ያለው ሰው ከየትኛውም ሜካፕ በላይ ያምራል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ስለ ጓደኞቻችሁ ሼር አድርጉ። የእናንተ የብጉር ጉዞ ምን ይመስላል? የትኛው ዘዴ ተጠቅማችሁ ለውጥ አገኛችሁ? ኮሜንት ላይ ጻፉልኝ። እኔ ለጥያቄዎቻችሁ መልስ እሰጣለሁ። ለቀጣዩ ቪዲዮ ደግሞ ስለ ፊት ጠባሳ ማጥፊያ ወይንም ስለ ጸጉር እድገት እንድሰራላችሁ ትፈልጋላችሁ? ድምጻችሁን ስጡኝ። ሰብስክራይብ ማድረጋችሁን እንዳረሱ። በሚቀጥለው ቪዲዮ እስከምንገናኝ ፊታችሁ እንደ ፀሐይ፣ ህይወታችሁ እንደ አበባ ይብራ። ቻው።